ሰላም ጤና ይስጥልኝ የጤና ማህደር ቻናል ቤተሰቦቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ በየቀኑ የምንበላው ምግብ በእርግጥስ ህይወታችንን እየቀየረ ነው በሚለው ዙሪያ እንወያያለን ማለት ነው። እንግዲህ እናንተም ደግሞ የምለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁን እንዳትዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። በየቀኑ የምንበላው ምግብ በእርግጥስ ህይወታችንን እየቀየረ ነው? በዘመናዊው ዓለም ውስጥ የጤናንና የአመጋገብ መረጃዎችን እንደ ዝናብ ይዘንባሉ። ዛሬ የተረጋገጠ ነገር ነገ ሊቀየር ይችላል። የግራ መጋባት ሰለቸን። ለዚያም ነው ዛሬ የፋሽን አመጋገቦች ትተን ወደ ሳይንስና የሰውነት ባዮሎጂ መሰረታዊ እውነታዎች የምንመለሰው። ድካም ይሰማዎታል? ክብደትስ ለመቀነስ ይታገላሉ ነው? ወይም ደግሞ በየጊዜው ይታመማሉ? እነዚህ ሁሉ ምልክቶች ከውስጥ ሆነው ሰውነቶን እርዳታ እየጠየቀ መሆኑን ያሳያሉ። ይህንን ጥያቄ ለመመለስና ጤናውን ከስር መሰረቱ ለመገንባት የአመጋገብ ምሰሶዎችን በጥልቀት መረዳት ያስፈልጋል። ይህ ቪዲዮ ከዛሬ ጀምሮ ህይወታችሁን ሊቀይር የሚችል መመሪያ ነው። ጤናማ አመጋገብ ለመረዳት የሶስቱን ዋና ዋና ማይክሮ ንጥረ ነገሮች ሚና መገንዘብ ወሳኝ ነው። እነሱም ፕሮቲን፣ ካርቦሃይድሬትና ስብ ናቸው። ፕሮቲን የግንባታው ሰራተኛ ነው። ፕሮቲን የሰውነት የግንባታ ጠብ ነው። ጡንቻዎችን፣ ኢንዛይሞችን፣ ሆርሞኖችንና የበሽታ መከላከያ ሴሎችን ለመገንባት አስፈላጊ ነው። ያለ በቂ ፕሮቲን ሰውነታችን መጠገንና መከላከል አይችልም። የጥራት ጉዳይ ስጋ፣ እንቁላልና የወተት ተዋጽኦች ሙሉ ፕሮቲኖች ናቸው። ግን የቬጀቴሪያን አማራጮች እንደ ምስር፣ ባቄላና ለውዝ እንዲሁም ብቻ ሚዛናዊ አድርጎ መመገብም ይጠይቃል። የሚገባንን የፕሮቲን መጠን በትክክል ማወቅ የኃይልና የእርካታ ስሜትን ይጨምራል። ሁለተኛው ካርቦሃይድሬት የኃይል ምንጭ። ካርቦሃይድሬት የሰውነቱ ዋና የኃይል ምንጭ ሲሆን በተለይ ለአእምሯችን ወሳኝ ነው። ነገር ግን ሁሉም ካርቦሃይድሬቶች እኩል አይደሉም። መልካም ካርቦሃይድሬት ለእነዚህ ውስብስብ ካርቦሃይድሬቶች በፋይበር የበለጸጉ ናቸው። ለምሳሌ አጃ፣ ሙሉ እህልና አትክልት፣ ፍራፍሬ። ፋይበር የምግብ መፈጨትን ያዘገየዋል፣ የደም ስኳር መጠንንም ያረጋጋል፣ እንዲሁም የአንጀት ጤናን ይደግፋል። መጥፎ ካርቦሃይድሬት ደግሞ እነዚህ የተሰሩ ምግቦች እንደ ነጭ ዱቄት፣ ስኳር የበዛባቸው መጠጦች በፍጥነት ወደ ደም ውስጥ ገብተው ከፍተኛ የኢንሱሊንን መለዋወጥ ያስከትላሉ። ይህም ለድካምና ለስብ ክምችት ይጋለጣል። ሁልጊዜ ሙሉ እህሎችን ይምረጡ። ሶስተኛው ስብ የጥበቃና የሆርሞን ተቆጣጣሪ። ለዓመታት ስብ እንደ ክፉ ነገር ቢቆጠርም ጤናማ ስብ ለህይወት ወሳኝ ነው። ቫይታሚኖች እንደ ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ ለመጠጥ ሽፋኖች ለመገንባትና ሆርሞኖችን ለማመጣጠን ያስፈልጋል። የልብ ወዳጅ ስቦች ኦሜጋ 3 ፋቲ አሲድ የምንላቸው አሳ፣ ከተልባ ዘር የሚገኙ አይነቶች እብጠትን የሚቀንስ ሲሆኑ የልብ ወዳጅ ስቦች ኦሜጋ 3 ፋቲ አሲድ እብጠትን የሚቀንስ ሲሆን ያልተስተካከሉ ቅባቶች እንደ አቮካዶ፣ ወይራ ዘይት የሚገኝ ለልብ ጤና ጠቃሚ ናቸው። ማስጠንቀቂያ የትራንስ ፋት የያዙ የተሰሩ ምግቦችን በፍጹም ያስወግዱ። እነዚህ ለጤና እጅግ ጎጂዎች ናቸው። አሁን ደግሞ ብዙ ጊዜ ችላ ወደሚባለው ግን እጅግ በጣም አስፈላጊ ወደ ሆነው የአንጀት ጤና እንሂድ። አንጀት ከ2 ኪሎ ግራም በላይ የሚመዘን ትሪሊዮን የሚቆጠሩ ባክቴሪያዎችን ይዟል። ይህ ስብስብ ማይክሮባዮም ይባላል። የአንጀት አእምሮ ዘንግ አንጀታችንን ከአእምሯችን ጋር በቀጥታ ያገናኛል። ብዙ የደስታ ሃርሞን የሚያመርተው አንጀት ውስጥ ነው። ስለዚህ የአንጀት ጤናችን ሲበላሽ ስሜታችን፣ ጭንቀታችንና የእንቅልፍ ጥራታችን በቀጥታ ይጎዳል። መፍትሄው ፕሮባዮቲክስ እነዚህ መልካም ባክቴሪያዎች ናቸው። በተፈጥሯቸው እርጎ፣ ቆምጣጣ አትክልትና ኬፈር ውስጥ ይገኛሉ። ፕሪባዮቲክስ እነዚህ ደግሞ መልካም ባክቴሪያዎችን የሚመገቡ ፋይበሮች ናቸው። ከሽንኩርት፣ ነጭ ሽንኩርትና ሙዝና ሙሉ እህሎች እናገኝባቸዋለን። እነዚህ ሁለት ማጣመር ሚዛናዊ አንጀት እንዲኖረን ቁልፍ ነው። ትንንሽ ቢሆኑም ለስራችን ወሳኝ የሆኑት ማይክሮ ንጥረ ነገሮችስ እነዚህ መመገብ ብዙ ጊዜ ችግር ይገጥመናል። ቫይታሚን ዲ በኢትዮጵያ በፀሐይ የበለጸገች ሀገር ብንሆንም ብዙዎቻችን የቫይታሚን ዲ እጥረት አለብን። ቫይታሚን ዲ ለአጥንትና በሁሉም በላይ ደግሞ ለጠንካራ የበሽታ መከላከል ስርዓት አስፈላጊ ነው። አይረን እና ቫይታሚን ሲ አይረን የደም ማነስን የመከላከል ቫይታሚን ሲ ደግሞ ብረትን ሰውነታችን እንዲመጠን ያግዛል። ስለዚህ ስጋ፣ ጥራጥሬ ወይም ቅጠላ ቅጠል በሚመገቡበት ጊዜ በፍራፍሬ ጭማቂ ወይም በሎሚ መልክ ቫይታሚን ሲ ማካተቱን ያረጋግጡ።
አሁን ሳይንሱን አውቀናል፣ ወደ ተግባር እንግባ። ጤናማ መመገብ ማለት ውስብስብና ውድ ምግቦችን ማዘጋጀት አይደለም። ግማሽ ሰሃን በአትክልትና ፍራፍሬ ሞላ፣ በተለይ ጥቁር ቅጠል ያላቸው አትክልቶች። ሩብ ሰሃን በፕሮቲን ስጋ፣ አሳ፣ ጥራጥሬ ሞላ። ሩብ ሰሃን ደግሞ ውስብስብ ካርቦሃይድሬት ጤፍ፣ ሙሉ ስንዴ፣ ቡኒ ሩዝ፣ ድንች ይሞላ። ሌላው የውሃ ሚና ነው። ውሃን መርሳት የለብንም። ውሃ የምግብ መፈጨትን፣ የንጥረ ነገሮችን ስርጭትና የሙቀት ቁጥጥርን ይረዳል። በቀን ቢያንስ 8 ብርጭቆ ውሃ መጠጣቶን የዕለት ተዕለት ልምዱ ያደርጉ። የጤና ጉዞ ፍጥነት ውድድር አይደለም፣ የረጅም ጊዜ ሩጫ ነው። ዛሬ የተማራችሁት እውቀት የትኛውንም ፋሽን ሳይሆን ሰውነቱን ወደሚገባው ምርጥ የጤና የሚመራ ቀጥተኛ መንገድ ነው። ዛሬ አንድ ለውጥ ብቻ ይጀምሩ። ለምሳሌ ተጨማሪ አትክልት ለመጨመር ወይንም ስኳር የበዛበት መጠጥ መተው። እንግዲህ ውድ ተመልካቾቼ ጥሩ ግንዛቤ እንደሰጧችሁ አምናለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት ከወሰዳችሁበት እንዲሁም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም ኮሜንት ማድረጋችሁ እንዳትረሱ ላለው። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ጊዜ ይሆንላችሁ።